ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን። 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ምዕራፍ 3 የኢቲቪ 57 ዜናዎችን ይዘን ቀርበናል። የዜናዎቹን አበይት ጉዳዮች አስቀድማለሁ። የመደመር መንግስት የግብርናው ዘርፍ ከቤተሰብ ፍጆታ አልፎ ገበያ ተኮር ምርቶችን በብዛትና በጥራት እንዲያመርት ትኩረት ሰጥቶ እየሰራ ይገኛል። በአምራች ኢንዱስትሪ ዘርፍ በለውጡ ዓመታት የተሰሩ ስራዎች ለብዝሃ ኢኮኖሚ ዘርፉ ሽግግር አስተዋጽኦ እንዲያደርግ ማስቻሉ ተገለጸ። የመደመር መንግስት የዲሞክራሲ ስርዓት ግንባታ ላይ ሰፊ ስራ መስራቱን በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ ቤልጅጌ ገለጹ። ከውጭ የተባበሩት አረብ ኤሚሬቶች በየመን ወታደራዊ ይዞታዋን አጠናቃ ልትወጣ መሆኗን አስታወቀች። በስፖርት መረጃችን ደግሞ የሪያል ማድሪዱ የፊት መስመር ተጫዋች ኪሊያን ምባፔ ጉዳት እንዳጋጠመው ተሰማ የሚለውን ዜና ይዘናል። ተመልካቾቻችን የምሽቱን የኢቲቪ 57 ዜናዎች አልጋነሽ ተካ እየመራው ከእናንተ ጋር ቆይታ አደርጋለሁ። ተመልካቾቻችን እንደሚታወቀው የመደመር መንግስት የግብርና ስራዎች ላይ ሰፊ እንቅስቃሴ እያደረገ እንደሚገኝ ይታወቃል። የኢቲቪ 57 ሮብ ምሽት ላይ ዛሬ አጀንዳ አድርጎ መርጦታል። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የኢትዮጵያ ግብርና ምርምር ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ድሪባ ገለቴ ናቸው። ዶክተር ስለመጡ እናመሰግናለን። ከደቂቃዎች በኋላ ተመልሰን ከእርሱ ጋር እንገናኛለን። ከኢቲቪ 57 ዜናዎቻችን ጋር አብራችሁን ቆዩ። ግብጽ በኢትዮጵያ እኔ ሳልፈቅድ ግድቦችን መገንባት አትችሉም የሚል ነገር አንስቷል። በፊት መልእክተኛ የሚልኩ አካላት ዛሬ ራሳቸው እጃቸውን ሰብስበው ጉዳይ ውስጥ እንዲገቡ ተገደዋል። ኢትዮጵያን ለመረበሽ ነው። ኢትዮጵያን ጫና ውስጥ ለመክተት ነው። ኢትዮጵያ ወንዙን እንዳትጠቀም ወደ ባህሩም እንዳትመጣ ለማድረግ ነው። ስለዚህ ስራችንን እየሰራን ነው ለማለት ነው። በቃ ኢትዮጵያን እያስጨነቅናት ነው ከበባ ውስጥ። አሁን ደግሞ ጭራሽ በቃ እኔ ሳልፈቅድ ምንም አታረጉም የሚል ዛቻ አይነት መልእክቶችን እያስተላለፉ ነው። የኢትዮጵያ መንግስት አደሰም ታይም ወደ ሁለቱም ይሄ ግብጾችን አስደንግጧቸዋል። ያ ድንጋጤያቸው ውጤት ደግሞ ወደ አስመራም ወደ ጅቡቲ ማምጣታቸዋል ብዬ ነው ማስበው። ግብጽ ጅቡቲ ውስጥ ምን ትሰራለች? በአጠቃላይ ከለመድነው የዲፕሎማሲ አሰራር ትንሽ ወጣ ያሉ ነገሮች ይታዩበታል። ኢትዮጵያና ኢትዮጵያ ብቻ ሊጠቀሙበት የሚችሉ ወደቦች መጣ በቀጠናው ላይ ቢሊየንስ ኢንቨስት የምታደርገው ምን ለማግኘት? ውጥንቅጡ ከጊዜ ወደ ጊዜ እየጨመረ የመጣበት ሂደትን እየተመለከትን ነውና የተቀየረው ነገር የራሳችንን ኢንትረስት የኛን ሀገራዊ ጥቅም ማስከበር ላይ ኮስተር ያለ አቋም ማሳየት ጀምረናል። በእርግጠኝነት መናገር የምንችለው እነሱ በሚወረውሩት ድንጋይ ነውና ግድቦቹ የምንገነባው። በአጀንዳ ዜና እንጀምራለን። የመደመር መንግስት የግብርናው ዘርፍ ከቤተሰብ ፍጆታ አልፎ ገበያ ተኮር ምርቶችን በብዛትና በጥራት እንዲያመርት ትኩረት ሰጥቶ እየሰራ ይገኛል። ኢትዮጵያ በ2018 ዓ.ም ልታስመዘግበው ያቀደችውን የኢኮኖሚ እድገት ለማሳካት የግብርናው ዘርፍ ትልቅ ድርሻ እንደሚኖረውም ነው የሚጠበቀው። ለመሆኑ የግብርናው ዘርፍ ባለፉት የለውጥ ዓመታት ምርትና ምርታማነትን በማሳደግ ረገድ ምን ደረጃ ላይ ይገኛል? ሰናይት ብርሃኔ ለዚህ ምላሽ አዘጋጅታለች። ሀገራዊ ለውጡን ተከትሎ እየተሰሩ ባሉ ዘርፈ ብዙ ስራዎች በተለያዩ ተቋማት ላይ አመርቂ ውጤት መመዝገብ ተችሏል። ከነዚህ ዘርፎች አንዱ ደግሞ ግብርና ነው። ግብርና ለዘመናት የኢትዮጵያ የኢኮኖሚ እድገት የጀርባ አጥንት ሆኖ የቆየ ሲሆን አሁንም ድረስ አስተዋጽኦ የጎላ ነው። በመደመር መንግስት እይታ በግብርና ዘርፍ ከቤተሰብ ፍጆታ ባለፈ ገበያ ተኮር ምርቶችን በአይነት በምርትና በብዛት በጥራት በማምረት ምርታዊ ለውጥ ማስመዝገብ ተችሏል። በመደመር መንግስት እሳቤ በኢትዮጵያ ባለፉት 10 ዓመታት የተሰራው የግብርና ልማት በአነስተኛ የገበሬ ማሳ ላይ ያተኮረ ነበር። የግብርና ልማቱ ትርፍ ምርት ማምረት ባያስችልም
የቤተሰብ የነፍስ ወከፍ ገቢን በማሳደግ ረገድ ለውጥ አሳይቷል። ነገር ግን የግብርናው ዘርፍ ከቤተሰብ ፍላጎት ተሻግሮ የገበያና የኢንዱስትሪውን ፍላጎት ማሟላት የሚያስችል ትርፍ ምርት እንዲያመርት ማድረግ አስፈላጊ መሆኑን ጠቅላይ ሚኒስትር አብይ አህመድ በመጽሐፋቸው ላይ አንስተዋል። ኢትዮጵያ በ2017 ዓመተ ምህረት በ9.2 በመቶ የኢኮኖሚ እድገት ያስመዘገበች ሲሆን በ2018 ዓመተ ምህረት ደግሞ 10.2 በመቶ የኢኮኖሚ እድገት ለማስመዝገብ አቅዳ እየሰራች ትገኛለች። በ2017 የግብርና ዘርፍ የ7.3 በመቶ እድገት አስመዝግቧል። በ2018 ደግሞ የ7.8 በመቶ እንደሚያስመዘግብ ይጠበቃል። በ2017 የ9 ወር አጠቃላይ የሰብል ምርት 610 ሚሊዮን ኩንታል የተሰበሰበ ሲሆን በ2018 ሩብ ዓመት 242 ሚሊዮን ኩንታል ተሰብስቧል። ከዚህ ውስጥ ሰብል 74.7 ሚሊዮን ኩንታል ሲሸፍን በሆልቲካልቸር 167 ሚሊዮን ኩንታል ተገኝቶበታል። የስንዴ ልማትን ስንመለከት በ2016-17 የምርት ዘመን 122 ሚሊዮን ኩንታል የተመረተ ሲሆን አምና በ9 ወራት ብቻ 155 ሚሊዮን ኩንታል ለማምረት ተችሏል። አምና በ9 ወር በስንዴ ልማት የተሸፈነው 3.5 ሚሊዮን ሄክታር ሲሆን ዘንድሮ በሩብ ዓመቱ 4.34 ሚሊዮን ሄክታር መሬት በዘር ተሸፍኗል። የውጭ ምንዛሬን ከማስገኘት አኳያ ከፍተኛ አስተዋጽኦ ያላቸው የቡና፣ የጥራጥሬ፣ የቅባት እህሎችና የአበባ ምርቶች ከዓመት ዓመት ጥሩ ውጤት እየተገኘባቸው ሲሆን አዳዲስ የመስኖ ፕሮጀክቶችን ወደ ስራ በማስገባት ቴክኖሎጂን በመጠቀም የኩታ ገጠም እርሻን በማስፋፋት ምርትና ምርታማነትን ለመጨመር አምና በ9 ወራት በተከናወነ ስራ 11.8 ሚሊዮን ሄክታር መሬት ሲሸፈን ዘንድሮ በሩብ ዓመቱ 12.3 ሚሊዮን ሄክታር በኩታ ገጠም ተሸፍኗል። አምና በአጠቃላይ በዘር የተሸፈነው መሬት 23.7 ሚሊዮን ሄክታር ሲሆን ዘንድሮ 26.3 ሚሊዮን ሄክታር ለመሸፈን እየተሰራ ነው። በማር፣ በወተት፣ በአሳና በስጋ ምርት ላይም በተሰሩ ስራዎች የምርት ጭማሪ ሊያድግ ችሏል። ግብርናውን ለማሻገር አቅሞችን አውቆ አሰባስቦና አከማችቶ የግብርናውን ትራንስፎርሜሽን ማረጋገጥ አስፈላጊ መሆኑን የመደመር መንግስት ያምናል። እዚህ ጉዳይ ላይ ቆይታ እናደርጋለን። የተከበራችሁ ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የኢትዮጵያ ግብርና ምርምር ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ድሪባ ገለቴ ናቸው። ከእሳቸው ጋር ቆይታ አደርጋለሁ። ስለመጣው አመሰግናለሁ። በድጋሚ አመሰግናለሁ። መልካም። እንደሚታወቀው ኢትዮጵያ ባለፉት ዓመታት ያው እንደሚታወቀው የግብርናው ዘርፍ ለኢትዮጵያ ኢኮኖሚ የጀርባ አጥንት እንደሆነ ይታወቃልና እስቲ ባለፉት ዓመታት የግብርናው ዘርፍ ላይ ኢትዮጵያ የሰጠችው ትኩረት እንዴት ነው የሚገለጸው? ከሱ ጋር አያይዘው ደግሞ በተለይ ደግሞ ከተረጅነት ወደ ምርታማነት የሚደረገው ሽግግርስ ምንድነው የሚመስለው? የተደረጉ ያሉ ስራዎች እንግዲህ ኢትዮጵያ እንደ ሀገር ከፍተኛ ትኩረት ለግብርና ሰጠችበት ዘመን ነበር ያለፉት ዓመታት። እነዚህን ጉዳዮች ከአራት ነጥቦች አንፃር ማየት ይቻላል። አንደኛው የሰው አቅም ግንባታ ጉዳይ ነው። እንደምታው ግብርና ኤክስቴንሽን ላይ የሚመሰረት ነው። ኤክስቴንሽን ደግሞ በወረዳ ደረጃና በቀበሌ ደረጃ ብዙ ኤክስቴንሽን ላይ ተሰማሩ አካላት አሉ። የልማት ስራውን የሚሰሩ ዲኤዎች አሉን። ከሱ ጋር ተያይዞ ደግሞ የኤክስቴንሽን ኦፊሰሮች አሉ። ስለዚህ አንዱ ስራ የተሰራው ይሄንን የሰው አቅም መገንባትና የቴክኒክ ድጋፍ ለአርሶ አደሩ እንዲሰጡ ጥረት ማድረግ ነበረ። እንደ አገር ወደ 45,000 የሚጠጉ የኤክስቴንሽን ባለሙያዎች አሉን። ወደ 27,000 የሚጠጉ የኤክስቴንሽን ኦፊሰሮች አሉን። ከአፍሪካ አንደኛ ናት አገራችን። ስለዚህ አንዱ ትኩረት ማድረጋችንን የሚያሳየው አንዱ በዚህ ልክ የኤክስቴንሽን ባለሙያዎችን ማፍራት ነው። ሁለተኛው ተግባራችን ብዬ የሚወስደው የቴክኖሎጂ አቅም ግንባታ ነው። በእኛ ሀገር ወደ 11 የሚሆኑ የምርምር ተቋማት አሉ። እነዚህ የምርምር ተቋማት በአብዛኛው በመንግስት የሚደገፉ ናቸው። በየቦታው በየአግሮኢኮሎጂው ያሉ ተቋማት ናቸው። ይሄ ለግብርናው ዘርፍ ቴክኖሎጂ ማመንጨት፣ ቴክኖሎጂ ማስተዋወቅ፣ ቴክኖሎጂ ማባዛት ስራ ይሰማራሉ ማለት ነው። ስለዚህ አንዱ ትኩረት አቅጣጫችን ይሄ ነበረ። ይሄ ትልቅ ድጋፍ ነው ብሎ መውሰድ ይቻላል። ሌላው ከህግ አኳያ
እንግዲህ ስራዎች የሚሰሩት በህግ ማዕቀፍ ነው። በዘንድሮ ዓመት አዲስ የግብርና ልማት ፖሊሲ አውጥተናል። ሌሎች ፕሮግራሞች ደግሞ ከዚህ ጋር የሚያያዙ አሉ። በ10 ዓመት 10 ምርትን መለወጥ በሚል እሳቤ የልማት ፕሮግራም አለን። ኢኒሼቲቮች አሉን። ስንዴ ላይ፣ የዘይት ሰብሎች ላይ፣ ሩዝ ላይ እነዚህ ስራዎች ትልቅ ድጋፍ የሚደረግባቸው ናቸው። ስለዚህ የኢትዮጵያ መንግስት የግብርናውን ሽግግር ለማሳለጥ እነዚህ ዋና ዋና ጉዳዮች ላይ አተኩሯል ማለት ነው። በሁለተኛ ደረጃ የምናየው አስቻይ ሁኔታን በፋይናንስ በኩል መፍጠር ጉዳይ ነው። ኢትዮጵያ ካላት ከዓመት በጀት 3.2% የሚሆነውን ለግብርና ነው የምትመድበው። ይህ ትልቅ ድጋፍ ነው። ይሄ ድጋፍ ከሌሎች ድጋፍ ሰጪ አካላት ጋር ከምናገኘው በተጨማሪ እና ሌሎች ግራንቶች በተጨማሪ ነው እና ትልቅ ኢንቨስትመንት እንዳለ ያሳያል። በአጠቃላይ የግብርና ሽግግሩን ለማሳለጥ በእነዚህ ዋና ዋና ጉዳዮች ላይ አገራችን አቅሟን ገንዘቧን እንደምታፈስ ማሳያ ነውና እነዚህን ጉዳዮች መውሰድ ይቻላል ማለት ነው። መልካም ዶክተር፣ የግብርና ሽግግር ይበልጥ የሚሰምረው ያልተጠቀምንበትን ጊዜ ቦታና እንዲሁም ደግሞ የተለያዩ የገበያ እድሎችን በውጤታማነት መጠቀም ሲቻል እንደሆነ ይታወቃልና እስቲ አሁን ቀደም ሲል እርሶም ሲያነሱ ነበር ከቴክኖሎጂ ጋር አያይዘው ከተረጅነት ወደ ምርታማነት የተደረገውን ሽግግር አስመልክተውና እስቲ በምርምር በቴክኖሎጂ በሜካናይዜሽን በፈጠራ ስታገዝ ደግሞ የበለጠ ውጤታማ እንደምንሆን ይታወቃልና እስቲ የመደመር መንግስት የመፍትሄ ሀሳብ አስቀምጧል በእነዚህ ዘርፍ በተለይ ግብርናው ላይና እስቲ ይህን ኦን እንዲሆን ምንድን ነው መደረግ ያለበት ቀጣይ ስራዎች ቀደም ሲል ሲያነሷቸው ከነበሩ በተጨማሪ? እንግዲህ የመደመር መንግስት መጽሐፍ ላይ ስንመለከት የምነሱ ዋና ዋና ጉዳዮች አሉ። አንዱ ጊዜን መጠቀም ነው። ጊዜን መጠቀም ሲባል አንደኛ የተለመደው አሰራር ክረምት ላይ አምርተን ሌላ ጊዜ ብዙም አለመልፋት ነው የነበረው። አሁን የክረምቱ ስራ እንዳለ ሆኖ የመኸሩ ስራ እንዳለ ሆኖ በጸደይ ወቅትም እንደዚሁ ማምረት አለ፣ በበልግ ጊዜ ማምረት አለ፣ በመስኖ ማምረት አለ። ስለዚህ አሁን በአመት ውስጥ ያሉንን ጊዜዎች ከፋፍለን እንደ ወቅቱ ሁኔታና እንደ ሰብሉ ሁኔታ የግብርና ምርታችንን ማካሄድ የሚለው ከጊዜ አኳያ የምታይ ጉዳይ ነው። ሌላ በዚህ ላይ የምነሳው የምናመርተው ምርት ገበያ ላይ የሚያተኩር መሆን አለበት ማለት ነው። ማምረት ያለብን ለቤተሰብ ፍጆታ ብቻ ማድረግ ሳይሆን ለገበያም የሚቀርብ ነገር ልናመርት ይገባል የሚል የመደመር መንግስት እሳቤ አለ። በተለይ በእኛ አገር ብዙውን ስራ የምሰራው አርሶ አደሩ ስለሆነ ቢያንስ ወደ 25% የሚጠጋ ምርት ገበያ ላይ የሚያተኩር መሆን አለበት የሚል ሀሳብ አለ። ሁለተኛ ፖይንት ይሄ ነው። ሌላው ትኩረት የተደረገው በመደመር መንግስት ሰነድ ውስጥ ቴክኖሎጂን ግብአትን መጠቀም አለብን የሚል እንግዲህ ለግብርና ሽግግር ወሳኙ ጉዳይ ቴክኖሎጂ ነው። ቴክኖሎጂን ማመንጨት፣ ቴክኖሎጂን ማላመድ፣ ቴክኖሎጂን ማባዛት፣ ቴክኖሎጂን ማስተዋወቅ አለብን። እንደዛ ካልሆነ ሽግግሩን ማፋጠን አይቻልም። ስለዚህ እዛ ላይ ያለው ዶክመንቱ ላይ ያለው ሀሳብ እነዚህ ነገሮች ላይ አተኩረ መስራት አለብን የሚል ነው። ሌላው ሀሳብ የግብርና ሽግግር እንዲመጣ መደረግ ያለበት ሶስተኛ ፖይንት ሜካናይዜሽን ነው። የእኛ ሀገር ግብርና ብዙ ጊዜ የሚሰራው በበሬ ጉልበት ነው። ግብርናን ከበሬ ጉልበት ካላላቅን በስተቀር ሽግግር ልናመጣ አንችልም። ስለዚህ ሜካናይዜሽንን እንደ አርሶ አደሩ አቅም ሁኔታ እያየን ያንን ማስፋፋት አለብን የሚል ሀሳብ አለ። እሱ ብቻ ሳይሆን የጥገና ማዕከላትን የስፔር ፓርት ማዕከላትን እንደዚሁ መገንባት አለብን የሚል ሀሳብ አለ እና እነዚህ ነገሮች ተያይዘው የግብርናችንን ሽግግር ሊያፋጥኑ የሚችሉ ናቸው ብሎ መውሰድ ይቻላል።
መልካም። የኢትዮጵያ ግብርና ምርምር ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ድሪባ ገለቴ ስቱዲዮ መጥተው ለሰጡ ማብራሪያ እናመሰግናለን። መልካም ምሽት ይሁንልዎት። በጣም አመሰግናለሁ። አዳዲስ መንገዶች፣ ሆቴሎችና ሌሎች የቱሪዝም አገልግሎቶች ቱሪስቶችን ወደ ኢትዮጵያ ታሪካዊ ስፍራዎችና አስደናቂ የተፈጥሮ መስህቦች በቀላሉ እያደረሱ ይገኛሉ። ቱሪዝም የሥራ ዕድል ከመፍጠር ባሻገር ድንቅ ባህሎቻችን ጎልተው እንዲታዩ የሚያደርግ ሀብት ነው። እንዴት ዋላችሁ? መስገን ምን ነው ቀዘቀዝ? ትንሽ አዝመራ ዘር አነሳለብኝና ምን እናግዝ ታዲያ? እኔም ማርሽ የምመልሰው የእህል ዘር ብድር ባገኝ ብዬ ስንከራተት ነው ያልኩኝ። እስከ መቼ የእህል ዘር በብድር ይሞላል ብለን? ምን ላርግ ታዲያ? ምን መላ ይገኛል? መላውንማ ልንገርህ። እኔው ራሴ ማዳበሪያን ሰው መላ ሳፈላልግ የኢትዮጵያ ንግድ ባንክ ለአርሶ አደሩም ለአርብቶ አደሩም እፎይታ የሚሰጥ ብድር ማዘጋጀቱን አልሰማም መሰል። ይኸውልህ ለሰብል ምርት ብትል፣ ለመጋዘን፣ ለግብርና መሳሪያ፣ ለማዳበሪያ፣ ለወተት ተዋጽኦ ብትል፣ ለእንስሳት እርባታ የሚሆን አመቺ ብድር አመቻችቷል። ግን እንደው ለኔ የሚያበድሩኝ ይመስላል? አዎ ስልህ ለብቻም ሆነ ከሌሎች አርሶ አደሮች ጋር ቢሆን አንድ ላይ ሆናችሁ መበደር ትችላላችሁ። ታዲያ ምን ማድረግ ነው የሚጠበቅብኝ? እዚህ አቅራቢያ የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ ጎራ ብለህ ባለሙያ አማክረህ ከ25% ጀምሮ ቆጥበህ የአሻን የግብርና ብድር መበደርና ልማትን ማቀላጠፍ ነው። አገር የሚመግበውን ባለሙያ ለዓመታት ሲያገለግል የቆየው የኢትዮጵያ ንግድ ባንክ የግብርና ስራ እንዲቀላጠፍ አስፈላጊ የሆነ ብድር አመቻችቷል። ከ5% ጀምሮ ቆጥበው የግብርና ስራውን ያቀላጥፉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢቲቪ 57 ዜናዎቻችን ይቀጥላሉ። የኢትዮጵያ ምርት ገበያ በክዋኔ ኦዲት ግኝት የተለዩ በርካታ ችግሮችን መፍታት እንዳለበት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳስቧል። ቋሚ ኮሚቴው በኢትዮጵያ ምርት ገበያ የምርት ቅበላ፣ ክምችትና የግብይት ስርዓት አፈጻጸም የክዋኔ ኦዲት ግኝት ላይ ውይይት አካሂዷል። ሞላ አለማየሁ ዝርዝር አለው። በኢትዮጵያ ምርት ገበያ የምርት ቅበላ፣ ክምችትና የግብይት ስርዓት አፈጻጸም የክዋኔ ኦዲት ሪፖርትን መነሻ በማድረግ በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ውይይት ተካሂዷል። የምርት ቅበላ መቀነስ፣ የመጋዘኖች ጥራት ችግር፣ የንብረት ቆጠራ ለማካሄድ፣ የደንበኞች ቅሬታን አለመፍታትና የሚዛን አገልግሎትና ጥራት ደረጃ አሰጣጥ ቅሬታዎች የመሳሰሉት በርካታ ችግሮች በምርት ገበያው ላይ በችግር ተነስተዋል። በተለይም ከ2014 እስከ 2016 በተካሄዱ የ3 ዓመት ክዋኔ ኦዲት በምርት ቅበላ፣ ገቢና ወጪ ንግድ ከፍተኛ ቅናሽ ማሳየቱን የፌዴራል ዋና ኦዲተር መሰረት ዳምጤ ገልጸዋል። ከ2014 እስከ 2016 ቅበላው ከ13% እስከ 49% የቀነሰ መሆኑን፣ በገንዘብ መጠን ደግሞ ከ13% እስከ 30% የቀነሰ መሆኑን፣ ሌላ ደግሞ የተገበያዩ ግብይቶችም ደግሞ ከ14% እስከ 51% የቀነሰ መሆኑን፣ የኤክስፖርት ስታንዳርዶችም ከ19 እስከ 29% የቀነሰ መሆኑን፣ በዚሁ ጋር በተያያዘ ደግሞ ለነዚህ ግብአት የሚሆኑት የአነስተኛ አምራቾች ተሳትፎን ለማሳደግም የሚያስችል እቅድ ተይዞ ያልተሰራ መሆኑን ነው ሰፊ ክፍተት ያየ ነው። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ በበኩላቸው ምርት ገበያው የነበረው ብቸኛ የገበያ ድርሻ በሕግ በመሻሻሉ የመጣ ክፍተት መሆኑን ተናግረዋል። የገበያው ድርሻው ብቸኛው አገበያይ የነበረው የኢትዮጵያ ምርት ገበያ በሂደት አዋጆች፣ አሰራሮች፣ መመሪያዎች፣ ሪፎርሞች ሲቀየሩ እና አጠቃላይ አዳዲስ ዘመናዊ አማራጮች ሲመጡ የገበያው ድርሻ አንጻራዊ በሆነ መንገድ የመቀነስ አዝማሚያ አሳይቷል። ይህ ማለት ግን አጠቃላይ ከማህበረሰባችን እዚህ አካባቢ ላይ ከሚጠቀመው አምራች አርሶ አደሩም፣ አቅራቢውም፣ ላኪውም እና ሌላውም ተዋናይ አኳያ ሲታይ ጥቅም ነው። የተሻለ ተሳትፎ፣ የተሻለ ጥቅም፣ የተሻለ አማራጭ፣ የተሻለ ዘመናዊነት የታየበት ነው። ነገር ግን ደግሞ እንደ አንድ ተቋም ሲታይ ከዚህ ካለው ለውጥ አኳያ ተወዳዳሪ የመሆንና አቅምን ከመገንባት አኳያ በቴክኖሎጂም በሰው ኃይልም እንዲሁም አጠቃላይ ተወዳዳሪ ከመሆን አኳያ አሁንም ብዙ ስራዎች እንደሚያስፈልጉ የኦዲት ግኝቱም ትክክል እንደሆነ መውሰድ እና ወደፊትም መስራት ያስፈልጋል።
ሌላኛው ምርት ገበያው ከተነሱበት ችግሮች መካከል በሁሉም ግብይት ማዕከላት የሚከናወኑ ግብይቶች በሕጉ መሰረት እየተከናወኑ አለመሆኑ ሲሆን በቋሚ ኮሚቴው ማሻሻያ አዋጁ ባልጸደቀበት ሁኔታ መከናወኑ ተጠያቂነትን የሚያስከትል መሆኑ ተመላክቷል። በምርት ገበያው የታዩ ሰፊ የክዋኔ ኦዲት ችግሮች ከተቋሙ አልፎ ተጠሪ የሆነበት ተቋም ችግር መሆኑን ያመላከተው ግኝቱ ከ2014 እስከ 2016 የዳይሬክተሮች ቦርድ 36 ጊዜ በመሰብሰብ ስራውን መገምገምና አቅጣጫ ማስቀመጥ ቢኖርበትም 5 ጊዜ ብቻ ነው የገመገመው። በመሆኑም ምርት ገበያ ያሉበትን ሰፊ ችግሮች ለመፍታት የአመራር ቁርጠኝነት ያስፈልጋል ያሉት የቋሚ ኮሚቴው ምክትል ሰብሳቢ አራሪ ሙሲሳ ችግሮችን እንዲፈቱ አሳስበዋል። አዋጅ ሳይወጣ ህግ ሳይወጣ እየሰራችሁ ነው። ይሄ በጣም የሚያስጠይቅ ነው። ህግ ሳይኖረው አዋጅ ሳይኖረው አሁን ግን ስራ ውስጥ ገብታችሁ እየሰራችሁበት ነው። ህግን አለማወቅ ደግሞ ከተጠያቂነት አያድንም። ምናልባት ለወደፊቱን ፈታለን ብላችሁ ከገባችሁበት እንደ ፓርላማ እኛ ያወጣነው አዋጅ መተግበር አለበት፣ መጠበቅ አለበት ነው። ስለዚህ እዚያ ጋር ቆም ብላችሁ ማህበረሰቡንም አገሩንም መጥቀም ደግሞ የአመራሩ ግዴታ ነው። የውስጥ ኦዲት በተሰጠው እያስተካከላችሁትም አይደለም። እስካሁንም ኦዲት አልተደረገ። ምናልባት አሁን እያስደረጋችሁትም ከሆነ ይላል ግኝቱ የውስጥ ኦዲት ነው፣ የውጭ አይደለም። በውስጥ ኦዲት የተደረገው ራሱ አልተስተካከለም፣ ቀጥለዋል ይላል እና ይሄን የውስጥ ክፍተታችሁን እያያችሁ ከመራችሁ እርግጠኛ ነኝ ያው የመንግስት አቅጣጫ አንድ ሀገር ነው ያለ ነው። አስፈጻሚውን እንበለው ህግ አውጪውንም የተለያዩ ምናልባት ስልጣንና ተግባራት ካልተሰጠን በስተቀር አላማችን አንድና አንድ ነው። እናንተም ለሀገር እኛም ለሀገር። የኢትዮጵያ ምርት ገበያ በአሁኑ ወቅት በመላ ሀገሪቱ 26 ቅርንጫፎችና 60 በላይ የእህል መጋዘኖች ያሉት ተቋም ነው። የመደመር መንግስት የዲሞክራሲ ስርዓት ግንባታ ላይ ሰፊ ስራ መስራቱን በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ ቤልጅጌ ገለጹ። ሀሳብ አልባ ፖለቲካን ለመቀየር በተሰራ ስራም ለውጥ መምጣቱ ነው የተጠቆመው። መሐመድ ራመቶ በዚህ ጉዳይ ላይ ዝርዝር አለው። የለውጡ መንግስት ባለፉት 7 ዓመታት ሁለንተናዊ ብልጽግናን ለማረጋገጥ ስር ነቀልና ሰፋፊ ስራዎችን ሲሰራ ቆይቷል። አሁንም በመደመር እሳቤ ዘርፈ ብዙ ተግባራትን አጠናክሮ በመስራት ላይ ይገኛል። በሂደቱም በገሃድ የሚታይና በገለልተኛ አካላት የሚመሰከርለት ተጨባጭ ለውጥ ማስመዝገብ ተችሏል። በኢኮኖሚያዊና ማህበራዊ መስኮች የተገኙ ለውጦች የሀገር ገጽታን በመቀየር የዜጎችን ሁለንተናዊ ተጠቃሚነትን በእጅጉ ያሳደጉ እንደሆነ መታየት ጀምረዋል። በዴሞክራሲ ስርዓት ግንባታ ረገድ ሀገር በቀል እሴቶችን የያዘ ኢትዮጵያዊ ዴሞክራሲን ለመተግበር እየተሰራ ስለመሆኑ በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ ቤልጅጌ ገልጸዋል። በኢትዮጵያ ለመገንባት ጥረት እየተደረገ ያለው ዴሞክራሲ ኢትዮጵያዊ ዴሞክራሲ ነው። ምን ማለት ነው? የኢትዮጵያ ባህል፣ የኢትዮጵያ እሴት፣ የኢትዮጵያ ታሪክና የኢትዮጵያ ስነ ልቦና ላይ የተመሰረተ ዴሞክራሲ መገንባት አለብን። ለምሳሌ በገዳ ስርዓት ውስጥ የሚታዩ ዘመን የማይሽራቸው እሴቶች አሉ አይደል? ስልጣንን በጊዜ መገደብ፣ ወደ ከፍተኛው የስልጣን ቦታ ሰዎች በምርጫ መምጣት፣ ውሳኔን በተባበረ ድምጽ ማጽደቅ። ኦሮሞ ማህበረሰብ በገዳ ስርዓት ውስጥ ጥንት ኤክሰርሳይዝ ያደርግ ነበር። ሌላው ለምሳሌ ኢትዮጵያውያን የሚገርም የዴሞክራሲ እሴት አለን አይደል? በህግ አምላክ የሚል ኢትዮጵያውያን በሚገርም ሁኔታ ለህግ በላይነት ያላቸው ቦታ፣ በህግ መመራት ያላቸውን ቦታ የሚገልጽ እሴት አለ። ግጭትን ሀገር በቀል በሆነ እውቀት ማስቀረት፣ ከተፈጠረ ደግሞ ቁርሾ ሆኖ እንዳይቀጥል በሀገር በቀል እውቀቶች ይህንን ማከምና ህዝቡ በጋራ እንዲኖር ማድረግ ያስፈልጋል። አራተኛስ የመከባበር እሴቶች በኢትዮጵያ ውስጥ በዚህ መልኩ የዴሞክራሲ እሴቶች መገንባት አለባቸው ተብሎ ባለፉት 7 ዓመታት ተጀመረ። ኢትዮጵያዊ ዴሞክራሲ የሚባለው እሱ ነው። ከፖለቲካ አኳያ የጠላትና ወዳጅ ሆኖ የቆየውን ሀሳብ አልቦ ፖለቲካ ለመቀየር የመደመር መንግስት እየሰራ እንደሚገኝ ሚኒስትሩ ዶክተር ተስፋዬ ቤልጅጌ አብነቶችን አንስተዋል። 2013 በተካሄደው ምርጫ ብልጽግና ካሸነፈ በኋላ በሀገር ደረጃ መንግስት አዲሱ ከምርጫ በኋላ መንግስት ሲመሰረት ከተፎካካሪ ፓርቲዎች የካቢኔው አባል እንዲሆን ተደርጓል አይደል? ይሄ የመግባባት ዴሞክራሲ ለመገንባት የጀመርነው ጅምር በተግባር ሲገለጽ ምን ማለት ነው? ማለት ሀገር በአንድ አመለካከት ብቻ አትወከልም። የተለያየ አመለካከት መያዝም ኃጢአት አይደለም።
የተለያየ አመለካከት የያዙ የኢትዮጵያ ልጆች ሀገራዊ የሆኑ ጉዳዮች ዙሪያ ላይ በጋራ መስራት ይችላሉ። ይሄንን በታሪካችን ሆኖ አያውቅም፣ ግን እኛው እንጀምር ተብሎ ነው ይሄ እርምጃ የተወሰደው ማለት ነው። እንዲመጡ ማድረግ ዘላቂ ሰላምን ለማስፈን መንግስት በመደመር እሳቤ ለውይይት በሩን ክፍት አድርጎ እየሰራ ነው ያሉት በህዝብ ተወካዮች ምክር ቤት የመንግስቱ ዋና ተጠሪ ሚኒስትሩ ዶክተር ተስፋዬ በልጅጌ በሂደቱ የተገኙ ለውጦችን ጠቅሰዋል። በየቦታው አሁን በየጥሻው የሸፈቱ ሰዎች አሉ አይደል? አጀንዳ አለን የሚሉ ስለዚህ ታጥቀው ሸፍተው በየቦታው የሚንቀሳቀሱ አካላት ያለምንም ቅድመ ሁኔታ ኑና ፖለቲካ አጀንዳችሁን አምጡና እንነጋገርበትና በሰላማዊ መንገድ እንፍታ ብሎ መንግስት የሚያነሳው እኮ የፖለቲካ ባህላችን ቀይረን አዲስ ኢትዮጵያዊ መልክ ያለውን ዲሞክራሲ እንገንባ ብሎ የተጀመሩ ስራዎች አካል ናቸው። የመደመር መንግስት በሁሉም መስኮች ኢትዮጵያን በማበልጸግ ወደ ከፍታ ለማሻገር በመደመር እሳቤ የጀመረውን ሁለንተናዊ ልማት እንቅስቃሴ አጠናክሮ እንደሚቀጥል የተገለጸ ሲሆን ሁሉም ዜጋ ለሁለንተናዊ ብልጽግና መረጋገጥ የበኩሉን ድርሻ እንዲወጣም ጥሪ ቀርቧል። የአምራች ኢንዱስትሪው ዘርፍ የኢትዮጵያ የኢኮኖሚ ነጻነት አዋጅ ነው። ባለፉት ጥቂት ዓመታት የኃይል አቅርቦትንና የመሰረተ ልማት ችግሮችን በመፍታትም ሀገሪቱ በውጭ ምርቶች ላይ የነበራትን ጥገኝነት መቀነስ ተችሏል። መሐመድ አልቃድር በዚህ ጉዳይ ላይ ዝርዝር አዘጋጅቷል። ኢትዮጵያ ትልቅ ሀገር ናት። በሳይዟ፣ በታሪኳ፣ በሀብቷ ልክ ራሷን ጠብቃ ለልጆቿ መሸጋገር መቻሏን ማረጋገጥ ያስፈልጋል። ኢትዮጵያ ለበርካታ አስርት ዓመታት ጥሬ ምርቷን ለባዕድ ገበያ በርካሽ የላከች የነርሱን ፋብሪካ ታንቀሳቅሳለች። የራሷን ጥጥና ቆዳ ልካም ልብስንና ጫማን በውድ ትሸምታለች። ይህ ኢትዮጵያን ከኢኮኖሚ ጥገኝነት እንዳትላቀቅ አድርጓት ቆይቷል። ዛሬ ያ ታሪክ እየተቀየረ ያለ ይመስላል። እንደ ሐዋሳ፣ ቦሌ ለሚና ይርጋለም ያሉ የኢንዱስትሪ ማዕከላት ወደ ተግባራዊ ምላሽ መግባታቸው የአምራች ዘርፉን የኢትዮጵያ የኢኮኖሚ የጀርባ አጥንት እንዲሆን አድርጎታል። የኢንዱስትሪው ዘርፍ የኢትዮጵያ ኢኮኖሚ የነጻነት አዋጅ ስለመሆኑ ጠቅላይ ሚኒስትር አብይ አህመድ ይናገራሉ። ከፍተኛ ትኩረት ከተሰጠው ሴክተር አንዱ ከአምስቱም ፒላርስ ኢንዱስትሪ ነው። ተስፋ ሰጪና ኢትዮጵያ በእውነትም እያንሰራራች ነው። 3 መሰረታዊ ጉዳዮች አሉ ሀገር ሁልጊዜም ቢሆን ማምረት የሚገባት። አንደኛው ምግብ ነው። በቂ ምግብ የማያመርት ሀገር፣ ራሱን የማይመገብ ሀገር ለማንኛውም አደጋ የተጋለጠ ነው። ሁለተኛው ልብስ ነው። ሶስተኛው መድኃኒት ነው። መከላከል እንደተጠበቀ ሆኖ በመድኃኒትም ደግሞ ራስን መቻል ያስፈልጋል። በሁሉም መስክ በጣም ችግር የነበረ በቀላል ልናሟላቸው የሚገቡ ነገሮች ምላሽ እያገኙ ስለሆነ ኢትዮጵያ ተስፋ አላት። ኢትዮጵያ እያንሰራራች ነው። ኢትዮጵያ ጀምራ እየጨረሰች ነው። የአምራች ኢንዱስትሪዎች ጥንካሬ የሀገርን ተወዳዳሪነት የሚያጎለብቱ መሆናቸው ታምነው ባለፉት ዓመታት በጨለማ ውስጥ ተቀምጦ ስለ ኢንዱስትሪዎች እድገት የማውራት ህልሞችን የቀየሩ ስራዎች ተከናውነዋል። በዚህም የተዛነፉ የኢኮኖሚ ስርዓቶችም ተቃንተዋል። ኢትዮጵያ ለረጅም ጊዜ ችግር ከነበሩባት መካከል አንዱ የንግድ ሚዛን አለመጣጣም ነው። የንግድ ሚዛን አለመጣጣም በአንድ በኩል ኤክስፖርት የምናደርገው ምርት ውስን መሆን፣ በሌላ በኩል ደግሞ ገቢ ምርታችን መጠን ከፍተኛ ከመሆኑ ጋር ተያይዞ የነበሩ ችግሮች ናቸው። ይህንን ለመፍታት ገቢ ምርትን በመተካት በኩል እንደ ኢትዮጵያ የማኑፋክቸሪንግ ኢንዱስትሪ ትልቅ ምርታ የተገኘበት ውጤት የተገኘበት ስራ ነው እየተከናወነ ያለው። እሱ ብቻ ሳይሆን አዳዲስ ኢንቨስትመንቶችን በመሳብ ነባሮቹ እንዲያስፋፉ እንዲጠናከሩ በማድረግ የገጠር ኢንዱስትሪያላይዜሽንን በማስፋፋት ወደ ውጭ የምንለካቸውን የምርት አይነትና መጠን በማሳደግ የውጭ ምንዛሬ ገቢን እንደዚሁ በማላቅ በኩል በማኑፋክቸሪንግ ኢንዱስትሪ ዘርፍ ትልቅ ምርታ የተገኘበትና በሚቀጥሉት ዓመታት ደግሞ ይህንን ይበልጥ ውጤታማ ለማድረግ የሚሰራበት ነው። የሀገር ምሰሶ የሆነው ይኸው ዘርፍ የሀገር ውስጥ ምርቶች ላይ እምነት እንዲፈጠር አድርጎ በርካቶች በውጭ ምርቶች ላይ የነበራቸውን ጥገኝነት ቀንሷል። በዚሁ ዘርፍ ከተገኙ ትሩፋቶች አንዱም የስራ ዕድል ፈጠራው ሆኗል። ማኑፋክቸሪንግ ማለት የሀገር የጀርባ አጥንት ማለት ነው። ብዙ ነገሮችን በከፍተኛ ዶላር በከፍተኛ ምንዛሪ ጊዜ የሚወስዱት ጊዜ የጋራንቲ ውስንነት ያለባቸው እቃዎች ይመጣሉ። ከዛ ሁሉ አንጻር ስታይ እዚህ ጋር የሚሰራው ስራ ለአገር ትልቅ አስተዋጽኦ እያደረገ ያለው ይህ ኢትዮጵያ ታምርት የሚለው እንቅስቃሴ የንግዱን ማህበረሰብ በጣም ያነቃቃና ትኩረት ያልተሰጠበትን የዚህ የማኒፋክቸሪንግን ዘርፍ በብዙ ሁኔታ ሲያነቃቃ አይተናል። ከሀገር ውጭ የሆኑ ኢምፖርትድ ምርቶችን የመጠቀም ባህል ነበረን።
እና በዚህ ንቅናቄ ግን ብዙ ማምረት እንደምንችልና ጥራት ያለው ምርት መስራት እንደምንችል ማህበረሰቡም መንግስትን በማየቱ ይህ አቅጣጫ በጎ አጋጣሚ ፈጥሮልን አልፏል። ሰው በሀገሩ ምርት ወደ መኩራትና የሀገሩን ምርት ወደ መጠቀም ደረጃ ነው የመጣውና የዚህም ደግሞ ተጠቃሚው እኛ ነን እና ከዚህ በፊት ቢያንስ በቀን እስከ 20 ቦርሳ ምናምን ነበር የምናመርተው። እሱም ሊሸጥም ላይሸጥም ይችላል። አሁን በቀን እስከ 100 ቦርሳ እናመርታለን። እሱ ማድረስ አልቻልንም ማለት ነው። ስለዚህ ጥልቅ ብሎ ወደ ማህበረሰቡ ገብቷል ማለት ነው። ቢያንስ የስራ አጡን ኃይል ከመቀነስ አንጻር በጣም ሰፊ እድል እየፈጠረ ያለ ነው ማለት ነው። ከዚህ ቀደም ለኢንዱስትሪዎች እንቅፋት የነበረው የስራ ቦታዎች አለመስፋፋትና የኃይል አቅርቦት ችግርም ዛሬ ታሪክ ሆኗል። የታላቁ የኢትዮጵያ ህዳሴ ግድብ የኃይል ብርሃን፣ የመሰረተ ልማቶች ምቾት ደግሞ ለኢንዱስትሪው መንገድ ሆነውታል። የአዲስ አበባ ዩኒቨርሲቲ ባለፉት 75 ዓመታት በሀገሪቱ የተለያዩ ዘርፎች ታሪክና እድገት ውስጥ ጉልህ ሚና አበርክቷል። ዩኒቨርሲቲው 75ኛ ዓመት የአልማዝ ኢዮቤልዩ የምስረታ በዓሉን ምክንያት በማድረግም በዛሬው ዕለት በጥበባዊ ስራዎች የታጀበ የጉዞ መርሃ ግብር አካሂዷል። አባዲ ወይናይ ተከታትሎታል። አንጋፋው አዲስ አበባ ዩኒቨርሲቲ የተመሰረተበትን 75ኛ ዓመት የአልማዝ ኢዮቤልዩ በዓል በተለያዩ ሁነቶች እያከበረ ይገኛል። በዛሬው ዕለትም መነሻውን 4 ኪሎ መዳረሻውን 6 ኪሎ ዋና ግቢ ያደረገ የእውቀት ከተታዊ የጉዞ ትዕይንት አካሂደዋል። በዚህ የጉዞ ትዕይንት የዩኒቨርሲቲው 75 ዓመታት ታሪክና አበርክቶ የሚያሳዩ የተለያዩ የጥበብ ስራዎች ቀርበውበታል። ፕሮፌሰር መሐመድ አብዱ ዩኒቨርሲቲው 75ኛ ዓመቱን ሲያከብር እኔ ደግሞ በአዲስ አበባ ዩኒቨርሲቲ ያለኝን የ45 ዓመታት ቆይታ እያከበርኩ ነው ይላሉ። ዛሬ በጣም ትልቅ ደስታ ነው የሚሰማኝ። 75ኛውን አዲስ አበባ ዩኒቨርሲቲ ሲያከብር እኔ ደግሞ አዲስ አበባ ዩኒቨርሲቲ ውስጥ 45ኛ ዓመቴን እያከበርኩ ነው፣ ስራ ከጀመርኩ ማለት ነው እና እዚሁ አዲስ አበባ ዩኒቨርሲቲ ተምሬ እዚሁ ተቀጠረ 45 ዓመቴ ነው። በዚህ 45 ዓመት ውስጥ ብዙ ነገር ነው ያየሁት። የዛሬ 25 ዓመት በፊት 50ኛውን አክብረን ነበር። እንደዚሁ ሞቅ ባለ ደመቅ ባለ ሁኔታ ነበር ያከበርነው። ከዛ ወዲህ ደግሞ ከ25 ወዲህ ደግሞ በጣም ብዙ ለውጦች ያን ጊዜ የነበሩት ዲፓርትመንቶች ግራጅ ፕሮግራምም መጠነኛ ነበረ። አሁን ግን በጣም ባለፉት 25 ዓመታት ትልቅ ለውጥ ነው ያሳየው። አዲስ አበባ ዩኒቨርሲቲ በኢትዮጵያ በተለያዩ ዘርፎች ታሪክና እድገት ውስጥ ከፍተኛ ሚና ተጫውቷል። ዩኒቨርሲቲው ወደ ራስ ገዝ ከተሸጋገረ በኋላም አቅሙን ይበልጥ እያጠናከረ ነው ይላሉ የዩኒቨርሲቲው የአስተዳደርና የተማሪዎች አገልግሎት ምክትል ፕሬዝዳንት ዶክተር አብዱረዛቅ መሐመድ። ለ75 ዓመታት ያክል በኢትዮጵያ የከፍተኛ ትምህርት ቀደምት የሆነ እናም ከፍተኛ አስተዋጽኦ ያበረከተ ተቋም ነው። ከፍተኛ ተጽዕኖ የፈጠረ ተቋም ነው። በፖለቲካው፣ ኢኮኖሚው፣ በሁሉም መስክ አዲስ አበባ ዩኒቨርሲቲ ሲጠራ ከፍተኛ ተጽዕኖውን ነው ቀድሞ በህዝቡ ዘንድ የሚታወቀው። የአዲስ አበባ ዩኒቨርሲቲ የቲያትር ክፍል ኃላፊ ዶክተር ተሻለ አሰፋ እንደሚሉት ዩኒቨርሲቲው በጥበብ ዘርፉ ከበሬታን ያተረፉ ጉምቱ ባለሙያዎችን ለሀገር ማበርከቱን ይናገራሉ። ትልልቅ ሰዎች ወጥተዋል። ከዚህ መጀመሪያ ሲመሰረት አካባቢ እነ ፖኤት ሎሬት ጸጋዬ ገብረመድህንን ይዞ ነው የመጣው ትምህርት ቤቱ። ከዛ እና ብዬ መንግስቱ ለማ አሉ፣ ሌሎች ትላልቅ ከውጭ ዶክተር ሮበርት ማክለርን የምንለው ነበረ። በቅርብ ጊዜ እንደውም አሁን ፊት ለፊታችን ያለ ትልቅ አዳራሽ አለ። እሱን የ5 ኪሎ አዳራሽ እሱን ለመክፈት ትልቅ አስተዋጽኦ ያደረገ አንጋፋ ሰው ነው እና እነዚህ ሰዎችን ይዞ ነው ቀስ እያለ ሌሎች ተማሪዎችንም እያፈራ በጣም በርካታ ተማሪዎችን ነው ያፈራው። ከዛ ውስጥ አንዱ እኔ ነኝ። እንግዲህ እኔም ረዥም ዓመት ሆኖኛል እዚህ ትምህርት ቤት እና በጣም ወደው በፍቅር ምሰራበት ትምህርት ቤት ነው። የአዲስ አበባ ዩኒቨርሲቲ የፓርትነርሺፕና የኮሚኒኬሽን ምክትል ፕሬዝዳንት ዶክተር ራሄል አርጋው ዩኒቨርሲቲው ከዘመኑ ጋር በመጓዝ በተለያዩ ዘርፎች ላይ ትኩረት አድርጎ እየሰራ መሆኑን አብራርተዋል። ከክላይሜት ጋር፣ ከጤና ጋር፣ እንደዚሁ ከካልቸር ጋር፣ ከኢኮኖሚ ጋር የተያያዙትን ምርምሮችን በጥልቀት ለመስራትና እነዚህ ምርምሮች ደግሞ በዩኒቨርሲቲ ብቻ ሼልፎች ላይ ተቀምጦ ሳይሆን ማህበረሰቡ ላይ ወርዶ የሚያመጡትን ለውጦችን መዝኖና ተግብሮ ለማሳየት ዝግጅት እያደረገ ነው። አሁንም እየሰራ ይገኛል።
አዲስ አበባ ዩኒቨርሲቲ በፈረንጆቹ 2050 በዓለም አቀፍ ደረጃ ተጠቃሽ እንዲሁም በአፍሪካ ቀዳሚ ዩኒቨርሲቲ ለመሆን እየሰራ ይገኛል። የጋራ ሀገራዊ ትርክት ለምን፣ እንዴት፣ በማን ከጥር 3 እስከ 5 2018 ዓ.ም በዚህ አንኳር ጉዳይ ላይ የሀገራችን የስልጣኔና ንግድ መናገሻ በሆነችው ጅማ ላይ በስፋት ሊመክር ቀጠሮ ይዟል። በዚህ ታላቅ መድረክ ልሂቃን፣ የፖለቲካ መሪዎች፣ ታዋቂ ሰዎች፣ የሀገር ሽማግሌዎችና የሃይማኖት አባቶች የጋራ ሀገራዊ ትርክት ለምን፣ እንዴት፣ በማን ብለው ይወያያሉ። ለሀገርና ለትውልድ የሚሆን የጋራ ሐሳብንም ያነሳሉ። በሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ በኦሮሚያ ብሔራዊ ክልላዊ መንግስት፣ በሰላም ሚኒስቴር፣ በጅማ ዩኒቨርሲቲና በጅማ ከተማ አስተዳደር ትብብር የተዘጋጀ የጋራ ሀገራዊ ትርክት ለምን፣ እንዴት፣ በማን ከጥር 3 እስከ 5 2018 ዓ.ም ጅማ። አዳዲስ መንገዶች፣ ሆቴሎችና ሌሎች የቱሪዝም አገልግሎቶች ቱሪስቶችን ወደ ኢትዮጵያ ታሪካዊ ስፍራዎችና አስደናቂ የተፈጥሮ መስህቦች በቀላሉ እያደረሱ ይገኛሉ። ቱሪዝም የሥራ ዕድል ከመፍጠር ባሻገር ድንቅ ባህሎቻችን ጎልተው እንዲታዩ የሚያደርግ ሀብት ነው። ወደ ውጭ ዘገባ እናልፋለን። የተባበሩት አረብ ኤሚሬቶች በየመን ወታደራዊ ይዞታን ለቃ ልትወጣ መሆኗን አስታወቀች። ይህ እርምጃ የየመን ፕሬዝዳንታዊ ምክር ቤት የተባበሩት አረብ ኤሚሬቶች ኃይል ከየመን ግዛት ለቆ እንዲወጣ የ24 ሰዓት የጊዜ ገደብ ከሰጠ በኋላ ነው ይህንን ውሳኔ የወሰደችው። በየመን ደቡባዊ ግዛት ውጥረት እየጨመረ ባለበት ወቅት ስለመሆኑም ነው የተዘገበው። የተባበሩት አረብ ኤሚሬቶች መከላከያ ሚኒስቴር በሰጠው መግለጫም በቅርብ ጊዜ በአካባቢው የተከሰቱት ለውጦችን ከግምት ውስጥ በማስገባት የመን ውስጥ የቀሩት የጸረ ሽብር ኃይል ደህንነትን በማሰብ እንዲወጡ መወሰናቸውን ገልጿል። የየመን ፕሬዝዳንታዊ አመራር ምክር ቤት ሊቀመንበር ራሻድ አላሚም ከተባበሩት አረብ ኤሚሬቶች ጋር የነበራቸውን የመከላከያ ስምምነት ትላንት መሰረዛቸው ተዘግቦ ነበረ። ለዚህም የተባበሩት አረብ ኤሚሬቶች ጦር ለቆ እንዲወጣ የ4 ሰዓታት የጊዜ ገደብ ተሰጥቶታል። በተጨማሪም ምክር ቤቱ ለ90 ቀናት የሚቆይ የአስቸኳይ ጊዜ አዋጅ በማወጅ በወደቦችና የድንበር ማቋረጫዎች ላይ የ72 ሰዓት የአየርና የየብስ እገዳን ጥሏል። ዘገባው የቲአርቲ ወርልድ ነው። ወደ ስፖርት ዘገባችን ስንሻገር የሪያል ማድሪዱ የፊት መስመር ተጫዋች ኪሊያን ምባፔ ጉዳት እንዳጋጠመው ተሰምቷል። ምባፔ ውጫዊ የጉልበት መሰንጠቅ ጉዳት እንደገጠመው የተዘገበ ሲሆን ይህንንም ተከትሎ ፈረንሳዊ አጥቂ ቢያንስ ከ3 ሳምንታት ከሜዳ ሊርቅ እንደሚችል ነው የተጠቆመው። የሪያል ማድሪዱ አጥቂ በዘንድሮ የውድድር ዓመት ድንቅ ብቃቱ ላይ ሲገኝ በላሊጋና በቻምፒየንስ ሊግ ውድድሮችም 27 ጎሎችን አስቆጥሯል። ኪሊያን ምባፔ በቀጣይ የስፔን ሱፐር ካፕ ውድድር ሊያመልጠው እንደሚችልም ነው የተገለጸው። የተከበራችሁ ተመልካቾቻችን በ3 ምዕራፍ ወደ እናንተ ሲደርስ የነበረው የረቡዕ ምሽት የኢቲቪ 57 ዜናችን በዚህ መልኩ ተጠናቋል። አልጋነሽ ተካ ዜናዎቹን ወደ እናንተ ሳደርስ ቆይቻለሁ። ስለተከታተላችሁን እናመሰግናለን።